ወዛቲ ሆህታ ይእቲ ለሰማይ ይቺ የእግዚአብሔር ደጅ ናት ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ ይንጠራራ ደኒው ቶት ይባላል አንዳንድ ወጣት ልጆች አያቸዋለሁ በዚህ ሩክሰት የታጠቡ ሰዎች እየቆሸሹ ነው ሳራ ቶሎ በይ በሶስት መስፈሪያ አድርጊና በአንድ ለውሽና አንድ ጎቻ አድርጊ ከመንግስት ቤተ ክህነት ይበልጣል ይለዋል ከምድራዊ ስልጣን ሰማያዊ ስልጣን ይበልጣል ይለዋል ልክ ዛሬ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን አይታችኋቸው ከሆነ ቆቡንም ይለብሳሉ ካባውን ያደርጋሉ አንዳንዶቹ መስቀሉንም የሚይዙት ይመስለኛል አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው መላእክት አሏችሁ ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ አዎ አዳራሽ ሌላ ቦታ ከፈለክ ጸሎትም የለ እውነቱን ነጋገር ካለ የት ነው ያለው ካቶሊኮች ከሄዳችሁ የኛን ቅዳሴ ወስደው የኛን ቤተክርስቲያን ነገር ወስደው ነው ወደ ፕሮቴስታንት ከሄድከሞ ፓስተሩ ደስ ያለውን ነው መብቱ ነው ደስ ያለውን ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሰይጣን ማስለቀቅ ይችላል መብቱ ነው እሱ የራሱ ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ይህችን ሰዓት በዚህ ኃይለ ቃል እንድንማማር እግዚአብሔር ፈቀደልን ይህም ወዛቲ ሆህታ ይእቲ ለሰማይ ይህች እግዚአብሔር ደጅ ናት በሚለው የታላቁ አባት የቅዱስ ያዕቆብ ቃል ይሆናል ይህች እግዚአብሔር ደጅ ናት በሚለው በዛሬው ትምህርታችን ዋና የትምህርቶቹ መሰረቶች እነዚህ ናቸው አንደኛ ይህ ያለንበት የኦርቶዶክስ ተዋህዶ እምነት ከሌሎች የሚለይበትን ትምህርትና ያለን ሁለተኛ ቅዱስ ያዕቆብ ይህች እግዚአብሔር ደጅ ናት ያለበት ስፍራ ላይ መንሰላል ወይም መሰላል አይቷል ያ መሰላል በኦርቶዶክስ ቤተክርስቲያን ዛሬም ድረስ ተተክሎ ያለ ሲሆን በሌሎች ግን ያ መሰላል እንዴት እንደሌለ የምናይበት ትምህርት ይሆናል በሶስተኛ ደረጃ በራሳችን ህይወት በዚች ቤተ መቅደስ በዚች ደጅ ስንኖር እንዴት ነው መሆን ያለብን የሚለውን እንመለከታለን ጥቅሶች በዚህ ትምህርት ውስጥ የምናያቸው ጥቅሶች ከብሉይ ኪዳን የምንወስደው ኦሪት ዘጸአት ምዕራፍ 23 ቁጥር 8 እና ቁጥር 9 ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 ጀምሮ ኢሳይያስ ምዕራፍ 6 ከቁጥር 1 ከብሉይ ኪዳን እነዚህን ሶስቱን ጥቅሶች እንወስዳለን ከሐዲስ ኪዳን ደግሞ የራእየ የዮሐንስ ራእይ ምዕራፍ 4 ላይ ያለውን ቃል እንጠቀማለን የዛሬው ትምህርታችን ጥቅሶች ዋናዎቹ እነዚህ ናቸው ያዕቆብ በቤቴል ህልም እንዳየ ሁላችሁም ታውቃላችሁ ያ ህልም ከምድር እስከ ሰማይ የተዘረጋና የቆመ የወርቅ መሰላል ነው በዛ መሰላል ላይ መላእክት ይወጡና ይወርዱ ነበር ከዛ በኋላ ያዕቆብ ከህልሙ ነቃና ከራእዩ ተመልሶ ምንድነው ያለው ያለበት ቦታ ያን የወርቅ መሰላል አይቶ መላእክት ሲወጡና ሲወርዱ ተመለከተና ከህልሙ ሲነቃ ወነቃ ያዕቆብ እምነዋሙ ወይቤ እግዚአብሔር ሃሎ ውስተዛቲ ምድር በዚች ምድር እግዚአብሔር አለ ወአንሰ ኢያይመርኩ እኔ ግን አላወኩም ነበር አለና ከዛ በኋላ ያንን የተንተራሰውን ድንጋይ ወሰደና በዚህ የእግዚአብሔር ቤት ይታነጻል ወዛቲ ሆህታ ይእቲ ለሰማይ ይቺ የእግዚአብሔር ደጅ ናት ብሎ ያዕቆብ ያንን ስፍራ ድንጋዩን ተክሎ ዘይት አፈሰሰበት መሳለሚያ ታውቃላችሁ መሳለሚያ ቦታዎች የመሳለሚያ ቦታዎች መሳለሚያ የሚባል አሁን አለው ደብረገነት የት ጋር ነው መሳለሚያው ከተማ ውስጥ ስላለን ያስቸግራል ክፍለ ሀገር ያደጋችሁ ሰዎች ወይም ክፍለ ሀገር የሄዳችሁ ሰዎች አላችሁ ድንጋይ የተከመረ አጋጥሟችሁ ያውቃል የተከመረ ድንጋይ ወደ ገጠር ስትሄዱ ቤተክርስቲያን ካለ የተከመረ ድንጋይ ያለ እሱ ምን ተብሎ ይጠራል መሳለሚያ ይባላል ሰው ሲሄድ ምን እንደሚያደርገው ይሄ ነው አሁን ትልቁ የኢትዮጵያውያን የኦርቶዶክሳውያን ችግር ማንነታችንን መርሳት ባህላችን ሃይማኖታዊ ነው እሱን መርሳት ልክ ሰው እዛ ጋር ሲደርስ ምን እንደሚያደርገው ድንጋይ ያነሳና ያ ድንጋይ እኮ የተከመረው መጀመሪያ ትንሽ ነው የተደረገው ሰው ይሄድና ድንጋይ ያነሳና እንዴ እዚህ ጋር ቤተክርስቲያን አለ መሳለሚያ ይልና እላው ላይ ምን ያደርጋል ድንጋይ ያስቀምጥና ዞሮ ምን ያደርጋል ሲሄድ ተሳልሞ ያልፋል ወአንሰ ኢያይመርኩ እኔ አላወኩም ነበር
ለካ ይሄ እግዚአብሔር ቤት ነው አለ ያዕቆብ ሰዎች ልክ እዚህ ጋር ለካ ቤተክርስቲያን አለ ያን ድንጋይ ያነሱና ሄደው በልማደ ያዕቆብ እያንዳንዱ የምናደርገው ነገር በመጽሐፍ ቅዱስ ነው ኦርቶዶክሳውያን ከኦርቶዶክስ ውጪ ያሉ ሰዎች ናቸው መጽሐፍ ቅዱሳዊ ሥርዓት የሌላቸው ለምን ይመስላችኋል ሁለት ሐሳብ ልንገራችሁ ሁለት ሐሳብ ይሄ ሐሳብ የፍልስፍና ሐሳብ ነው አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል ምን ማለት እንደሆነ ገልጽላችኋለሁ ቃሉ ግን እንግሊዘኛ ቋንቋ የምታውቁ ተማሪዎች ካላችሁ ቃሉን ያዙት አንትሮፖሴንትሪዝም እና ቴዎሴንትሪዝም ወይም አንትሮፖሴንትሪክ እና ቴዎሴንትሪክ ምን ማለት መሰላችሁ አንትሮፖሴንትሪክ አንትሮፖስ ማለት ሰው ማለት ነው ሰው ማለት ደግሞ ሰው ነው ሌላ ነገር የለውም የምዕራባውያኑ አስተሳሰብ አንትሮፖሴንትሪክ ይባላል ምን ማለት ነው ሰው ላይ የተመሰረተ ማላይ የተመሰረተ ማላይ ሰው ላይ የኛ ቴዎሴንትሪክ ይባላል ያን የፍልስፍናውን ቃል ስለተጠቀምኩ ነው ቴዎስ ማለት በግሪኩ ጋድ ማለት ነው ጋድ ሴንተርድ ማለት ነው ስለዚህ ቴዎሴንትሪዝም ማለት በእግዚአብሔር ላይ የተመሰረተ ማለት በማላይ የተመሰረተ ሁለት አይነት ሐሳብ በማንና በማይ የተመሰረተ ንገሩኝ በአንደኛው በማላይ በሰው የማስተሳሰብ የምዕራቡ ዓለም የውጭ ዓለም በምን ላይ በሰው ላይ የኛስ በማን ላይ የተመሰረተ በማላይ እንዴት እንደሆነ ልንገራችሁ እንዴት ዋላችሁ እንዴት አመሻችሁ እንዴት አደራችሁ ማይመስገን ያላችሁ በእንግሊዘኛ good afternoon መልሱ ምንድነው good afternoon good morning መልሱ ምንድነው good morning አንተ ላይ ነው የሚመሰረተው አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው እኔና እናንተ የተተከልነው በእግዚአብሔር ላይ ነው ሁለመናችን እግዚአብሔር ነው ለምሳሌ አንድ ሰው ስጦታ ሲሰጣችሁ ምን እንደምትሉት እግዚአብሔር ይስጥልኝ የእንግሊዘኛውን ተጠቀማላችሁ እሷን ታቃታላችሁ አንድ ሰው ስጦታ ቢሰጣችሁ መልሳችሁ ምንድነው thank you ማን ሴንተርድ ነው ሰው ላይ ነው የተመሰረተው እኔና እናንተ ለምናደርገው ነገር ሁሉ እግዚአብሔርን የምናመሰግነው በውጭ ዓለም ምን አይነት ሐሳብ አለ መሰላችሁ እንዴ እኔ ራሴ ለፍቼ እኔ ላረኩት ነገር ለምን እንደው እግዚአብሔርን ማመሰግነው የሚሉ ሰዎች አሉ ይሄ አስተሳሰብ ባሁን ሰዓት the new age movement እና the new thought ይባላል አንዳንድ ወጣት ልጆች አያቸዋለሁ በዚህ ሩክሰት የታጠቡ በተለያየ ዩቲዩብ ላይ የምታዋቸው በዚህ መንፈስ ረክሰዋል ሰዎች እየቆሸሹ ነው ለምሳሌ አንዳንድ ሰዎች ምን የሚል ያጋጥማቸው ነው እየመጣ ስለሆነ መስማት አለባችሁ I am spiritual not religious የሚል ኮንሰፕት አለ ምን ማለት መሰላችሁ እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም ይሄውን በጣም ገና ወደፊት የሚመጣ ሐሳብ እየመጣ ያለ ነው ይሄ law of attraction እንደዚህ በቃል እንደዚህ የሚባሉት ነገሮች ሁሉ እዛ ላይ ናቸው እኔ መንፈሳዊ ነኝ ሃይማኖተኛ አይደለሁም ማለት ባጭሩ ምን ማለት መሰላችሁ ይሄን ሐሳብ ስለዚህ ቤተክርስቲያን ያለውን ግንዛቤ እንድናይ መነሻችን የኦሪት ዘፍጥረት 28 ያዕቆብን ቃል ይዘን አሁን ከኔ ጋራ ጉዞ የምናደርገው ከኢሳይያስ ጋር ነው ለመጓዝ ዝግጁ ሁኑ ከኢሳይያስ ጋር አብረን የምናየው ራእይ አለ ኢሳይያስ 6 ላይ ነው ኢሳይያስ 6 ቁጥር 1 ላይ የምታገኙት ኢሳይያስ እግዚአብሔርን እንደተመለከተ ታያላችሁ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እኔ ኢሳይያስ እግዚአብሔር አምላክን በረጅም ዙፋኑ አየሁት ነው የሚለው ኢሳይያስ ይሄም ደግሞ የሆነው ኦዚያን በሞተ በአመቱ እኔ ኢሳይያስ እግዚአብሔርን አየሁት ኦዚያንን በሞተ በአመቱ ለምን ኢሳይያስ እግዚአብሔርን አየሁት ይላል ኦዚያን የተባለ ንጉስ ቤተ መቅደስን የደፈረ ነው ቤተ መቅደስን ደፍሯል ለምን በንጉስ ኦዚያን ዘመን አዛሪያስ የሚባል ሊቀ ካህናት አለ ይሄ ሊቀ ካህናት በሚለብሰው ልብስ ንጉሱ ቀና እንደውም አንተ እንዴት ነው ከነኩል የምትለብሰው ይለዋል እሱ ደግሞ ጥቅስ እየጠቀሰ መልስ ይሰጠዋል ካህናቲ ከይለብሱ ጽድቅ አይደለም እኮ ይሄንን እንዲዝም ብሎ ልብስ ጽድቅን ይለብሳሉ ይላል ፍርድ ሲፈርድ ፍርዱን ይገስበታል እኔ እኮ መንግስት ነኝ እኔ የፈረድኩትን ፍርድ አንተ ካህኑ እንዴት ነው የምትጥስብኝ ይለዋል ምን መንግስት ያአቢ ክህነት ይለዋል ከመንግስት ቤተ ክህነት ይበልጣል ይለዋል ከምድራዊ ስልጣን ሰማያዊ ስልጣን ይበልጣል ይለዋል አሁን በዚህ ጊዜ ምን አለ እኔ እኮ ባባቴ አለ ከነገደ ይሁዳ በወለድ አለ ነገደ ይሁዳ ማለት ነገስታት የሚመጡበት ነው በእናቴ በኩል ደግሞ ከቤተ አሮን ነኝ አለ ቤተ አሮን ማለት ደግሞ ካህናት የሚመጡበት ነው ስለዚህ በእናቴ በኩል የካህን ዘር ስላለብኝ አለና ልብስ አሰፋና ለብሶ ቤተ መቅደስ ይገባለሁ አለ ልክ ዛሬ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን አይታችኋቸው ከሆነ ቆቡንም ይለብሳሉ ካባውን ያደርጋሉ
አንዳንዶቹ መስቀሉን የሚይዙት ይመስለኛል በዚህ ላይ ስለ ደብል ኮንሽስነስ የሰራሁት አለ ሰዎች ዝም ብለው አይደለም እንደሚሆኑት አንድ ችግር ይኖርባቸዋል በዛ ችግር መሰረት እንደሱ አይነት ነገር ሊያጋጥማቸው ይችላል ኦዚያን ይሄን ልብስ ለበሰና ወደ መቅደሱ ሲገባ ልበ አምላክ ዳዊት በረከቱ ይደርብን ያዘጋጃቸው ወደ 288 የሚደርሱ ካህናት አሉ አገልጋዮች መዘምራን ኦዚያንን እየተከተሉ ኦዚያን አትድፈር ስልጣነ ክህነት የለህም አትግባ ሲሉት እምቢ አለ ኢሳይያስ በዛ ሰዓት ወዳጁ ስለሆነ ምንም አልተናገረም ንጉስ ኦዚያን የዛን ሰዓት ደፍሮ ቢገባ ለምጽ ከግንባር ወጣ ሱት ያንስቶ ቢሸፍን በሱት ላይ ወጣ በብሉይ ዘመን ለምጽ ያለበት ደግሞ መቅደስ መግባት አይችልም በመቅሰፍ ተመታ አፋፍ ሰው ወሰዱት በዛው ነው የሞተው እግዚአብሔር ከእንዲህ አይነት መቅሰፍት ይሰውረን ኢሳይያስ ዝም አለው ቢመክረው ኖሮ ሊመለስ ይችል ነበር አንድ ንጉስ ነው ሁለት ወዳጁ ነው በዚህ ምክንያት ዝም ስላለ ኢሳይያስ ከንፈር ላይ ደግሞ ለምጽ ወጣ ተመልከቱ የእግዚአብሔርን ሥራ ኢሳይያስ ለ3 አመት ትንቢት አልተናገረም ከዛ በኋላ 3 አመት ትንቢት ተከልክሎት ምንም ነገር ትንቢት ሳይመጣለት ከንፈሩ ላይ ለምጽ ወጥቶ ልክ ኦዚያን በሞተ በአመቱ ወእምዝ በአመተ ሞተ ኦዚያን ንጉስ ይላል ኦዚያን በሞተ በአመቱ እኔ ኢሳይያስ እግዚአብሔርን አየሁት ይላል እግዚአብሔርን ሲያየው ደግሞ በምን አይነት ሁኔታ እንዳየው ሲናገር በረጅም ዙፋን ላይ አየሁት ርኢክው ለእግዚአብሔር እንዘይነብር ዲበ መንበሩ ነዋህ ወልዑል ረጅምና ታላቅ ዙፋን ላይ እግዚአብሔር ዘይነብር እግዚአብሔር እዛ ላይ አለ ምኑን ያየው ኢሳይያስ ሰማይ መቅደሱን ያየው ቅድም አብረን እንያልኳችሁ ይሄ ነው ሰማይ ላይ ነው የሚያየው የለበሰው ዘርፋፋ ቀሚስ ይላል መቅደሱን ሁሉ ሞልቶት ነበር ይላል በዚህ ትምህርት ምን እናያለን ብያችኋለሁ የኛን እምነትና የሌሎችን እምነት ልዩነት እናያለን እሱ ነው ትልቁ ትምህርት ከዛ በኋላ እግዚአብሔር በዙፋኑ ላይ ሆኖ እያለ ሱራፌል ኪሩቤል ዙሪያውን ቆመው እያጠኑ ሲያመሰግኑ ያያል ምን እያሉ ነው የሚያመሰግኑት ቅዱስ 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 እግዚአብሔር ስንት ጊዜ ቅዱስ 3 ጊዜ ቅዱስ ቅዱስ ቅዱስማ እግዚአብሔር አንድነቱ ሶስትነቱ በዚህ ገለጥለታል ሱራፌል ኪሩቤል ደግሞ ዕጣን እያጠኑ ነው ዕጣን እያጠኑ ዕጣኑ ደግሞ መቅደሱን ምን አርጎት ነበር ሞልቶት ነበር ካሁኑ ልጠይቃችሁ መቅደስ አላችሁ ምን ነው መቅደስ አላችሁ ካህን አላችሁ ዕጣን አላችሁ እግዚአብሔር የተመሰገነ ይሁን መላእክት አሏችሁ ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ አዎ አዳራሽ ሊሉ ይችላሉ አዳራሹ አለ ካህን አላችሁ ካህኑ የለበሰው ልብስ አለ ጽናው አለ ዕጣኑ አለ ይሄ ነው ኦርቶዶክስ መሆን መጽሐፍ ቅዱሳዊ መሆን ማለት ነው ክብርና ምስጋና ለስሙ ይድረሰው ኢሳይያስ አሁን መላእክቱን ያየ ከዛ ማን እፌን ነው ለሕዝብ የእስራኤል አለ እግዚአብሔር ማን ነው ወደ ሕዝቤ ወደ እስራኤል የምልከው አለ ሰው ጠፋ ማለት ነው ኢሳይያስ ከንፈሩ ላይ ለምጽ ወጥቷል በብሉይ ዘመን ከንፈሩ ላይ ለምጽ ያለው ማስተማር አይችልም ማንን ልካለሁ አለ እግዚአብሔር እኔ ኢሳይያስ ሰማው አምላኬ ሆይ ከንፈሩ በረከሰበት ሕዝብ መካከል ከንፈሬ ረክሶብኝ ተቀምጫለሁ እንጂ አምላኬ ሆይ እኔ ሄር ነበር እግዚአብሔር ደግ ነው ደግ ነገር ያርግላችሁ ሱራፌል አንዱን መልአክ ሱራፌን አዘዘው ሂድ አለው ከጽናው ላይ ከፍም በጉጠት ፍም ወሰደ ኢሳይያስ ቀና ብሎ ያየ ያ መልአክ እየበረረ ወደሱ መጣ የእግዚአብሔር መልአክ ዙሪያችሁን ይከበባችሁ ኢሳይያስ አለው በዛ በፍሙ ከንፈሩን ነካው ኢሳይያስ ኃጢአት ተወገደ በደል ተወገደ ትንቢት ተመለሰልህ አለው ከዛ በኋላ አምላኬ ላከኝ አለ ሂድ እንዲህ ብላ አስተምራለሁ ኢሳይያስ ይሄንን መቅደስ አየ ክብርና ምስጋና ለእግዚአብሔር ይድረሰው መቅደስ ውስጥ እግዚአብሔር ተቀምጧል በዚህ መልክ አየ ጥሩ ኢሳይያስን የሰማውን መቅደስ ያሳየው እግዚአብሔር ሙሴን መጀመሪያ ያሳይቶታል መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች ኢሳይያስ ያየው የሰማውን አይደለም ሙሴ ደግሞ ሲሰራ ምንድነው ያለው ቅድም ከደንከርኳችሁ ጥቅሶች አንዱ ዘጸአት
23 ቁጥር 8 እና ቁጥር 9 ቁጥር 8 እና ቁጥር 9 ላይ እግዚአብሔር ምንድነው ያለው ለሙሴ ሙሴ መቅደስ ትሰራልኛለህ ህዝቡ መቅደስ ይስራ የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው ይሄን ቃል ድገሙልኝ በመካከላችሁ ኖር ዘንድ መቅደስን ስሩልኝ ማን ያለው ይሄንን መቅደስ እንዲሰራ ያዘዘው ማን ነው ለሙሴ ታቦት የሰጠው ማን ነው ሁለቱን ጽላት የሰጠው ማን ነው እያንዳንዱ ሥርዓት ያዘዘው ማን ነው ክብርና ምስጋና ይግባው ዛቲ ኢትዮታ ለሰማይ ይህች እግዚአብሔር ደጅ ናት ተመልከት ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት ከዚች ቤት ስትወጡ ያ ያዕቆብ ያየው መሰላል የለም እዚህ ግን እንደተተከለ ተሰብሯል እዛ የለም ያ ነው ልዩነታችን ወደ ሰማይ መውጣት የምታስችል አንዲት እምነት ናት እቺን ምን አላት ጌታ ማቴዎስ 7:13 ጠባብ መንገድ ምን አይነት መንገድ ጠባብ መንገድ ኤርምያስ 6:16 ላይ ምን አይነት መንገድ አላት የጥንቷ መልካሚቱ ወደ ህይወት የምትመራ መንገድ አላት ኤርምያስ 6:16 የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው እግዚአብሔር ሙሴን ሲያዘው ምን አለው የሰማዩን መቅደስ አሳይቶት አሁን ኢሳይያስ ያየው የሰማዩን መቅደስ አሳይቶት ልክ እንደሱ በመድር ላይ ስራ ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደ ሰማዩ ቅዱስ ዮሐንስ በራእዩ ላይ የሚናገረው አራተኛው ምዕራፍ ላይ የምታዩት ቃል አለ እዛ ላይ እግዚአብሔር መንፈስ ቅዱስ ሚስጥር በሚገልጥለት ለዮሐንስ ወልደ ነጎድጓድ በረከቱ በሁላችን አድሮ ይኖር ዮሐንስ ወልደ ነጎድጓድ በራእዩ ላይ ሲጽፍ ቅድም ኢሳይያስ የወሰርነው ከብሉይ ነው ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን እምንመለከተው ቃል አለ ከዚያ በኋላ አየው እነሆም በሰማይ ይላል የተከፈተ ደጅ አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል ስለዚህ ሚስጥር ተገለጠልኝ ሲል ነው የተገለጠለት ሚስጥር ደግሞ የሰማዩ ሚስጥር ነው ወእምድህረ ዝንቱ ርኢኩ ሆህተ ርሁተ ውስተ ሰማይ ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋራ ምን አየሁኝ አለ የተከፈተ ደጅ ኢሳይያስ ተከፍቶ አየ ሙሴ ተከፍቶ አየ ሙሴ ስንት ቀን ነበር ሙሴ የጾመው ደብረ ሲና ላይ ሲወጣ 40 ቀን አይደል በ40 ቀን ምንድነው ያደረገው መጀመሪያ ሲገባ ሲና ላይ ኢያሱ ከግረ ደብር ነው ያለው በነገራችን ላይ ኢያሱም አብሮ 40 ሌሊት 40 ቀን ጾሟል ኢያሱም አብሮ ሙሴ ሲወጣ ሲና ተራራ ላይ እግዚአብሔር መጥቶ ተገልጦለት 7 የእሳት መጋረጃ ያያል የሰማውን ነው የሚያሳየው 7 የእሳት መጋረጃ ያሳየውና 40 ቀን አለ ቆየው በመጀመሪያው ቀን አንዱን መጋረጃ ያሳልፈውና ልቡ ላይ የመጀመሪያ ቀን በእለተ እሁድ የተፈጠረውን የፍጥረት ነገር ይጽፍበታል ይስልበታል በሁለተኛው ቀን የሰኑይ በሶስተኛው ቀን የሰሉስ እያለ ስድስተኛው ቀን ድረስ ያለውን ይገልጽለታል እስከ ስድስተኛው መንጦላይት ነው የቆመው ከዛ ስንት ቀን ይቀራል ከ6 ሲነሳ ከ40 34ቱን ቀን ደግሞ ወነበቦ እያለ የሰጠው በእኛ ወደ 572 ባይሁዶቹ ወደ 613 ያደርሷቸዋል እነዛን ደግሞ በ34ቱ ቀን የዓለምን ነገር ሁሉ ልብ ውስጥ ስሎለት ከዛ መጥቶ ነው ኦሪትን የጻፈው መንፈስ ቅዱስ በእኔና በእናንተም ልቡና ይጻፈልን ቅዱስ ዮሐንስ አሁን እዚህ ምንድነው የሚለው የተከፈተ ሪኩ ሆህተ ርሁተ ውስተ ሰማይ በሰማይ ነው ከኔ ቀጥላዩ ተናገሩ በሰማይ የተከፈተ ደጅ አየው ይሄን የተከፈተ ደጅ ሲያይ ልክ ኢሳይያስ እንዳየው ምን አየ 24 ቄሶች አየ 24 ቄሶች ብቻ ሳይሆን እንደገና አራቱን እንስሳት ተመለከተ 40 እንስሳ የሚባሉ ህዳር 8 በዓል ምናከብረው 40 እንስሳ ትዝ ይላችኋል 40 እንስሳ ማለት በሰማይ ያሉ ናቸው እነዚህ በሰማይ ያሉት 40 እንስሳ መጋቢያን ናቸው በብሉይ ዘመን በአራቱ ከዋክብት የተመሰሉ ናቸው አራቱ ከዋክብትን ታቋቸዋላችሁ ናርኢል ነምልኪኤል የተባሉት ከዛ እንደገና በሐዲስ ኪዳን ደግሞ በአራቱ ወንጌላውያን የመጀመሪያው ወንጌላዊ ማን ነው የመጀመሪያው ወንጌላዊ ማን ነው ማቴዎስ
ወይመስል ብእሲ ምን ይመስላል ገጸ ምንድነው ገጸ ብእሲ ነው ሁለተኛው ወንጌላዊ ማን ነው ማርቆስ እሱ ደግሞ በምን ይመስላል በአንበሳ ሶስተኛው ደግሞ ማን ነው ወንጌላዊ ሉቃስ በምን እንደሚመስለው በእንቦሳ ወይም በላሂም አራተኛው ወንጌላዊ ደግሞ ማን ነው ወይመስል ንስር ዘይሰር ይለዋል የሚበር ንስርን የሚመስል አለው እነዚህ 40ቱ እንስሳ የሚባሉት በሰማይ ያሉ ናቸው አልጋ የምታቋላችሁ የጠፍር አልጋ የምታቁ ሰዎች የጠፍር አልጋ ላይ ስንት ማዕዘን አለ አራቱ ላይ እንጨቶቹ ምን ይሆናሉ እዛጋ ለየት ይላሉ አይደል ለየት ይላሉ ሕዝቅኤል ያየው ነው አሁን ይሄ በሕዝቅኤልም የታየ ነው ዮሐንስ ራእዩም የሚያየው የሰማውን ነገር እነዚህ ነው ልክ እንደ ሸንኮር ይባላሉ እነዚህ አልጋው ላይ አራቱ ያሉት ሸንኮር ነው የሚባሉት እንደ ጉልላትም አንዳንዴ ቅርጽ ይሰጣቸዋል አይደል ሕዝቅኤል ሁሉንም ያያቸዋል ወደ ኋላ ድረስ ምንድነው የሚሆነው እንደ ሸንኮሩ እዚህ ጋር እንደሚወጣው እንዳልጋው እንዲህ ያለ መልአክ አለ መንበር ድንገት አይታችሁ ከሆነ መንበር ላይ ይደረጋሉ 40ቱ እንስሳ ይሄ ገጸ ብእሲ የተባለው ማቴዎስ ስለ ሰው ልጆች ሁሉ ይጸልያል ኦርቶዶክስ ይሄ ነች እቺነች ኦርቶዶክስ ያ ገጸ ብእሲ የተባለው የሰማዩ መልአክ ማቴዎስ በሱ የተመሰለለት ስለ ሰው ልጆች ሁሉ ይጸልያል ቀጥሎ ማን ነበር ወንጌላዊው ማን ነው ሁለተኛው ወንጌላዊ በምን ነበር የሚመስለው በአንበሳ እሱ ደግሞ ወይም በአማርኛ አንበሳ እሱ ደግሞ ለአራዊት ሁሉ ይጸልያል ለአራዊት ሁሉ ሶስተኛው ወንጌላዊ ማን ነው ሉቃስ እሱ ደግሞ ምንድነው ገጸ አንበሳ ያ መልአክ በሰማይ ያለው ጻወርተ መንበር የሚባሉ ናቸው እሱ ደግሞ ለአራዊት ሁሉ ይጸልያል አራተኛው ወንጌላዊ ማን ነው ቅዱስ ዮሐንስ ነው እሱ ደግሞ ምን ተብሏል ንስር ተብሏል እሱ ደግሞ ለአዋፍ ሁሉ ይጸልያል በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን በየትኛውም ዓለም ቅዳሴ ላይ ከሰባቱ ኪዳናት አንዱ የሆነውን ዲያቆን ከሚያነበው በእንተ ቅድሳት የሚባል ጸሎት ቅዳሴ ላይ ያሰሙ እግዚአብሔር እንዲያደርግልን እንማልዳለን እናንተ ደግሞ ምን ትላላችሁ አሜን ክራላይሶ አቤቱ ይቅር በለን ትላላችሁ አይደል በዛ ጸሎት ውስጥ ስለ ሰማይ ይጸልያል ቡራኬ ሲሰጡ መላከ ፀሐይ በአራቱ ማዕዘን ይጀምራሉ ከዚህ ወንጌል ላይ በአራቱ ማዕዘን ከራስ ይጀምራል መቅደሱ አርቅ እግዚኦ ምኔ ከኔ አርቅ ይላሉ ወእምነ ሁሉ ህዝብከ ከህዝብህም አርቅ ወእምዝንቱ መካን ቅዱስ ዘዚያክ ይላል ከዚች ቦታ በአራቱ ማዕዘን ቄሱ ሲባርክ ዓለምን ሁሉ ይባርካል ይሄ ስልጣን ያለው በዚች በሰማይ ደጅ በኦርቶዶክስ ተዋህዶ ቤተክርስቲያን ነው ክብርና ምስጋና ለዘላለም ለሱ ይሁን አሁን ይሄን ምላችሁ ሌላ ቦታ መሰላሉ የለም መውጣት አይቻልም ወደ ሰማይ ከሌለ እንዴት ትወጣለህ ያለ መሰላል የያዕቆብ መሰላል እዚህ ነው ያለው ልብ በሉ አሁን ዮሐንስ የሰማይ ደጅ ተከፈተ አለ የተከፈተ ሰማይ ያየው አለ ሰማውን ሳይ 24 ቄሶች አየ ከዛ 40ቱን ሳየ እንዴት እንደሚጸልዩ ተመለከተ ስለ አውሬ ይጸልያልኛ ቤተክርስቲያን ስለ ዝናማት አሁን ዛሬ ለሊት መንገድ የወጡ ነጋዴዎች ካሉ እቺ ቤተክርስቲያን ጠዋት በእንተ ላይ ነግዱ በእንተ ፍሬ ምድር በእንተ ዝናማት በእንተ ሰላም ስለ ሀገር ምጸልይ ቤተክርስቲያን ሌላ ቦታ ከፈለግ ጸሎትም የለ እውነቱን ነጋገር ካለ የት ነው ያለው ካቶሊኮች ከሄዳችሁ የኛን ቅዳሴ ወስደው የኛን ቤተክርስቲያን ነገር ወስደው ነው ወደ ፕሮቴስታንት ከሄድከሞ ፓስተሩ ደስ ያለውን ነው መብቱ ነው ደስ ያለውን ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሰይጣን ማስለቀቅ ይችላል መብቱ ነው እሱ የራሱ ነው መሰላሉ አለ ወይ እሱ ላይ ነው ጥያቄ ባጭሩ ነው እነግርሃለሁ የለም ዩሮሴንትሪክ ነው አንትሮፖሴንትሪክ ነው በሰው ላይ ነው የተመሰረተው እኔ ላይ ነው የተመሰረተው ለዚህ ነው ኢየሱስን እንደግል አዳኛ አድርገው ውሰድ ተመልከቱ ኢየሱስን እንደግል አዳኛ አድርገው ውሰድ የሚለው እሳቤ እኔ ላይ ነው የተመሰረተው እኛ ደግሞ ስትጸልዩ ብላችሁ ጸልዩ የተባለው አቡነ ዘበሰማያት አባቴ ሆይ ነው አባታችን አንዱ ላንዱ ኦርቶዶክስ እችናት የሰማይ ደጅናት ክብርና ምስጋና ለስሙ ይድረሰው በእያንዳንዱ ነገር ላይ የምናየው ስለዚህ ኢሳይያስ ምዕራፍ 6 ላይ ያየው ቅዱስ እግዚአብሔር የሚለውና ዮሐንስ በራእዩ ያየው ቅዱስ እግዚአብሔር የሚለው አንድ ነው እስቲ በሉት ቅዱስ እግዚአብሔር ጸባኦት ፍጹም ኪዳን ላይ የምንለው ቃል አለ ቅዱስ አሁን ባጭሩ አንድ ነገር ልንገራችሁ ኪዳን ማያደርስ ምእመን ቅዳሴ ማያስቀድስ ምእመን ኃጢያቱ አይደመሰስም ይሄን ባጭሩ ወቁት
ይሄ ማታ ጉባኤ ብቻ ተምሬ ጸድቃለሁ ብለ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም ማስቀድስ ሰባኪ ማስቀድስ ቄስ ኪዳን የማይደግም ቄስ ትምህርተ ውባት የማይደግም ቄስ የማይጸልይ ምእመን ዳዊት የማይጸልይ ምእመን ዮሐንስ ወንጌል የማይጸልይ ምእመን ውዳሴ ማርያም የማይጸልይ ምእመን እሱም ገና ነው ልጅ ነው በትንሹ ግን ከእግዚአብሔር ጋር ለመገናኘት የምትሹ ሰዎች ሁሉ እግዚአብሔር ይቀርባችኋል ቃሉ ምንድነው ያለው ልበ አምላክ ዳዊት ቀረቡ አቤሁ ወያበርህ ለክሙ ወደሱ ቀረቡ እሱ ያበራላችኋል ብርሃን ማለት ዕውቀት ነው እግዚአብሔር ዕውቀቱን ይግለጽላችሁ አሁን የምንሰማውን ሁሉ በልቡናችን ያሳድርልን ኪዳን ጸሎት ታውቃላችሁ አይደል ሁሉም ሰው ያውቃል ለምሳሌ ቅዳሴ መሃል ስታስቀድሱ ዝውእቱ የሚል አንድ ጸሎት አለ ቅዳሴው ላይ በአፍ ሆነው ካህናት ይበሉት ይላል ዝውእቱ የነቢያትን ነገር ስለሚያስታውስ በአፍ ሆነው ይበሉት ይላል ከዛዛ ላይ ዝውእቱ ጊዜ ዕጣን ህሩይ ይያልን አሁን ጊዜ የዕጣን ጊዜ የማመስገን ጊዜ ነው ጊዜ ሰብሆቱ ለመድኃኒት ጌታችን መድኃኒታችን የምናመሰግንበት ጊዜ ነው እሱን በዕጣን መስለን እናቱ ድንግል ማርያምም በዕጣን መስለን ከዛ እየመጣ ለሚካኤል ምሕረት ተሰጠው ተው ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ለሚካኤል ምሕረት ተሰጠው ምሕረቱን ይላክልን ለገብርኤል ማብሰር ደስ የሚያሰኘውን ነገር ይንገራችሁ ሰማያዊ ሀብት ለመቤታችን ስልጣን ነው መርህ ለመንግስተ ሰማያት ናት መርታ መንግስተ ሰማያት ታግባችሁ እንዲህ ያልን የምንጸልይበት ክፍል አለ ከዛ በኋላ ከጨረስን በኋላ ካህኑ ደብሩ አለቃ ወይም የሚቀድሰው ቄስ ቅዱስ ይላል ታስታውሳላችሁ አይደል ቅዱስ ሚልበት ከዛ እናንተ ምን ብላችሁ ነው የምትቀጥሉት ቅዱስ ያው ዘኢይመውት ከዛስ ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ከዛስ ተጠምቀ ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ቁጥሩ ስንት ይመጣል መላከ ፀሐይ አንድ ቅዱስ አሉ መላከ ፀሐይ ቁጥሩ አንድ ቅዱስ ሲሉ ከዛ እኛ እንከተላለን ካህናቱ መመና ነው ምን ብለን ምን ጀምረውኛ እግዚአብሔር በሚለው እንከተላለን ከዛ እግዚአብሔር ብለን ሳቸው ቅዱስ ሲሉን እኛ እግዚአብሔር አለ ከዛ ቀጥለን ምን እንላለን ሁለት ቅዱስ አለ ከመላከ ፀሐይ ጋራ ስንት ይሆናል 3 ከዛ ቀጥለን ዘተወልደ ማርያም እንላለን ከዛ ስንት ጊዜ ቅዱስ አለ 3 ሲደመር ስንት ይሆናል 6 ከዛ ቀጥሎ ዘተጠምቀ ካልን በኋላ ስንት ጊዜ ቅዱስ እንላለን 3 ሲደመር ከ6ቱ ጋር 9 አይደለም 9 3 9 ከሳቸው ጋር አንድ አለ አንድ ላይ ስንት ይመጣል 10 ምክንያቱም መጨረሻ ላይ እሳቸው ያሉትን አንድ ብለን ከዛ 2 3 ከዛ 3 9 ከዛ ስንጨርስ የምንጨርሰው በቅዱስ ነው አንድ ላይ ድምሩ ስንት ይመጣል 10 ለምን ባጭሩ ቅዱስ እግዚአብሔር የመላእክት ጸሎት ነው በሰማይ 1 2 ቅዱስ እግዚአብሔር ጌታ ሲገነዝ ዮሴፍና ኒቆዲሞስ የጸለዩት ጸሎት ነው ስለዚህ 3 የመላእክት ምስጋና ጌታ በሚገነዝበት ጊዜ እንደ ሩቅ በሲ ዝም ብላችሁ ነው እንደምትገንዙኝ አላቸው የኔና የናንተ አምላክ ክብርና ምስጋና ይግባው ከመስቀሉ በወረደ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምን ነው እንደ ሩቅ በሲ አላቸው ታዲያ እንዴት አሉት ወዲያው የሰማይ መላእክት ተከፈተ አሳያቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማትሞት አንተ አምላካችን ነህ እያሉ ገነዙት ክብርና ምስጋና ለእግዚአብሔር ይድረሰው የማይሞት አምላክ ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም ይለዋል የኔና የናንተ አምላክ የማይሞት ነው ስሙ የተመሰገነ ይሁን አመስግኑት የማይሞት ነው የኔና የናንተ አምላክ የማይደክም ነው የኔና የናንተ አምላክ ምንም የሚሰወረው የሌለ ነው ልንገራችሁ የአማልክት አምላክ ነው ሌሎች ጌታ ብለው እንደሚያቆሙት አይደለም እኔና እናንተ በዚች በኦርቶዶክስ ቤተክርስቲያን ከላይ ከመላእክት የመጣው ምስጋና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ምንለው የቅዱሳን ቅዱስ ነው የጌቶች ጌታ ነው የመላእክት አምላክ ነው
እሱ የፍጡራን ሁሉ ፈጣሪ ነው የኃያላን ኃያል የልዑላን ልዑል የጌቶች ጌታ የድንግል ማርያም ልጅ እሱ ሰማይና ምድርን የዘረጋው ኃያል አምላክ ነው ዘኢይመውት እንለዋለን የማይሞት የማያንቀላፋ ስሙ መስጎን ይሆንልን ስለዚህ የሰማይ ደጅ ስንል እቺ ደጅ 10 ሰማይ ላይ ነው ያለው 10 ከተማ ነው ከመላእክት አይደለም መጣ ያልኳችሁ መጀመሪያ እግዚአብሔር በነገድ ስንት አድርጎ ነው መላእክትን የፈጠረው በነገድ በስንት ነገር ነው መላእክት የተፈጠሩት በመቶ ከዛስ አንዱ ምን አረገ ታበየ በእሳት መጋረጃ መካከል ታመሰግን ዘንድ ኪሩብ ሆነ ተሹመህ ነበር በውበት ኮራህ ታበይህ ወደቅህ አለው ወደቀ እኔ ፈጣሪ ነኝ ብሎ ዲያብሎስ ከዛ በእለተ አርማ ተፈጠረ አዳም መቶ ሞላ በስንት ከተማ መላእክትን በ10 ከተማ በመላእክት ሀገር ቅዱስ ተብሎ የሚመሰገን እግዚአብሔር የሰማይ ደጅ አይደል ለዛ ያዕቆብ ያየው ዮሐንስ በራእዩ ያየው ኢሳይያስ ያየው ሙሴ በሲና የተገለጠለት እዚህ አለ ዛቲ እቲ ሆህት አለ ሰማይ ነው የትምርታችን ርዕስ እግዚአብሔር ደጅ ናት በዚህ እኛም እንደ መላእክትና መሰግናለን ታዲያ ይሄ መታደል አይደለም እንዴ ክብርና ምስጋና ለስሙ ይድረሰው እግዚአብሔር በረድኤትና በቸርነት አይለየን ይሄ ነው ኦርቶዶክስነት ይሄ ነው የኢትዮጵያ ቤተክርስቲያን ትምርት ማለት ይሄ ነው ከሌላው ዓለም ሁሉ የሚለየን ቅዱስ እግዚአብሔር ስንል ግን ቀጥሎ ምንድነው ያልነው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት አይደል ያልነው ህይወት 3 አይነት ህይወት አለ ይበዛባችሁ እንዴ ነገር አይበዛም 3 አይነት ህይወት ሕያው ዘኢይመውትን ስናነሳ 3 አይነት ህይወት አለ 3 አይነት ህይወት ማለት ምን መሰላችሁ 3 አይነት ህይወት መላእካዊ ህይወት ሰብአዊ ህይወት እንስሳዊ ድገሙልኝ አንደኛ ህይወት ምን ሁለተኛ ህይወት ምን ሶስተኛ ህይወት ምን እግዚአብሔር ለነዚህ ህይወት የሚሰጥ ማለት ነው ቅዱስ እግዚአብሔር ማለት ልዩ ክቡር ማለት ነው ህይወት የሚሰጥ ማለት ነው የሱ ከዚህ የሚለይ ነው እሱ ማህያዊ ነው ማህያዊ የሚባለው እግዚአብሔር ብቻ ነው ማህያዊ መላእክትም አይባሉም ሰውም አይባልም ማንንም አይባልም ማህያዊ የሚባለው እግዚአብሔር ብቻ ነው ሕያው ግን መላእክት ያው ልናቸው እንችላለን ሕያው ሰውን ሕያው ልንን እንችላለን ክብሩን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ ስለምንል ህይወት መላእካዊ አንዴ ነግራችኋለሁ እናንተ ትደግማላችሁ በቀጥታ የምትከታተሉ በጠቅላላ ተከታተሉ እዚህ በርካታ የተባረኩ ሰዎች አሉ የእግዚአብሔር ቃል ለእናንተ ምድርስ የሚያደርጉ ሁላችሁንም እግዚአብሔር ይባርካችሁ ይሄን ላስቀምጥላችሁና ትደግሙልኛላችሁ ይሄ የኦርቶዶክስ ቤተክርስቲያን የትምርት አሰጣጥ ራሱ የተለየ አሰጣጡ ራሱ የሰማይ ደጅናት ምን ነው ዝም ብለን አይደለም ህይወት መላእካዊ በተፈጥሮ ይሰጣል በሞት አይወሰድም እንደተሰጠ ይቀራል ህይወት ሰብአዊ በተፈጥሮ ይሰጣል በሞት ይወሰዳል በትንሳኤ ዘጉባኤ ይመለሳል ህይወት እንስሳዊ በተፈጥሮ ይሰጣል በሞት ይወሰዳል እንደተወሰደ ይቀራል ድገሙልኝ አበዛው አላችሁ አይደል በልባችሁ አበዛው ለድሮ እንግዲህ ድሮ የምትማሩ ተማሪዎች ከነበራችሁ ይሄው ነው የትምርት ያሰጣጥ አይለወጥም እሺ በተራ ላስብላችሁ ሶስት ስንት አይነት ህይወት ነው ያየነው ሶስት የመጀመሪያው ህይወት ሁለተኛው ህይወት ሶስተኛው ህይወት እንግዲህ አልጻፋችሁም ገብታችሁ ያው ዩቲዩብ ስላለ እንደገና ልትሰሙት ትችላላችሁ ለሰውም ታስረዳላችሁ ይያስባል እንዲሁ ዝም ብሎ ሰምቶ መሄድ አይደለም ነገሩ ሁላችሁም የነቃችሁ ናችሁ ህይወት መላእካዊ ማለት በተፈጥሮ ይሰጣል ማለት መላእክትን ማፈጠረ እግዚአብሔር በሞት አይወሰድም ማለት መላእክት አይሞቱም እንደተሰጠ ይቀራል ማለት ሁሌ ያው ናቸው አለቀ ህይወት ሰብአዊ በተፈጥሮ ይሰጣል ማለት ማፈጠረው ሰው እግዚአብሔር አይደል ማፈጠረው የሚጠራጠራል እንዴ ዘመኑ በሽታ የለከፈው የነ ዳርዊን the origin of species natural selection የቢግ ባንግ ቲዮሪ ዓለም እየረከሰ ነው ያለው እዚህ የነቃ ይመስላል አንዳንድ ሰው እዚህ ሀገር ሆኖ ኢትዮጵያም ሆኖ እዚህ ልክ ከባህር ውስጥ ወጣ ውሃ ጠማ ይበላ ጨሌ የምትልስ ጨሌ ነው ምንድነው ጨሌ የምትልስ አዞ አዳይ መጥቶ የሚገላት እንደዛ ማለት ኢትዮጵያዊ ማለት ወደ ሌላ አስተሳሰብ ሲሄድ አለቀለት ኮንፊውዝ የሚያደርግ ትምርት እኮ እሺ ካንደኛ እስከ 12ኛ ተማራችሁ ከዛ ዩኒቨርሲቲ ተማራችሁ ስለ እግዚአብሔር ነገራችሁ ምን ይነግራችኋል እኔ እንደውም አንዴ የተናገርኩት ሌሎች ሲደጋግሙ ሰምቻለሁ ቆይቷል ድሮ መናገረው ነበር ልጁ ትምርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ እቤት ገባ አባቱ ጋር ሄደና ትቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው ከዝንጀሮ ነው እንዳለው አዎ ከዝንጀሮ ነው ወይ ጉድ ጓዳ ገባ ማዬ ሰው የመጣው ከየት ነው ከእግዚአብሔር እንዴት አዳምና ሔዋንን ፈጠረ ከዛ በኋላ እኛ ደግሞ ይሄው እየተዋለድን እዚህ ደረስን
አባዬ እኮ ከዝንጀሮ ነው የመጣው አለኝ እሱ የራሱን ዘመዶች ነግሮሃል እኔ የራሴን ዘመዶች ነግሬያለሁ እንደሱ ነው የዓለም ትምርት ኮንፊውዥን ነው ህይወት ሰብአዊ ማለት በተፈጥሮ ይሰጣል ማፈጠረን ስሙ ይመስገን ማፈጠረን በሞት ይወሰዳል ማለት በርደተ መቃብር ርደተ ሲኦል በሞተ ስጋ ሞተ ነፍስ አልተፈረደብንም በገዛጃችን የገነትን እጽበልተን አንድ ሰው እቤት ውስጥ በዚህ ልንገራችሁ ኢትዮጵያን ባህል እኔ በጣም ሰው እንዲያቀው ፈልጋለሁ አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት ቀጣፊ ልክ አይደለም እቺን ስድብ አታውቁም ከየት እንደመጣች ልንገራችሁ ቀጣፊ ማለት አዳምና ሔዋን ማለት ነው ቀጥፈው በልተው ቀጣፊ ማለት ስርቆት እኮ ነው እያንዳንዱ ህይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር አለማወቅ ካላወቅም ነው ጉልቻ ስንት ጉልቻ ነው የሚደረገው 4 5 ስንት ምጣድ 3 ጉልቻ ስንት ምጣድ የቤተ አብርሃም እኮ ነው በ3 መስፈሪያ አድርገሽ አንድን ጎጃ አድርጊው አናጋግሪ 3 ሰዎች ዛሬ ስላሴ እናስብ አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ 3 አንዴ አንድ ሆኖ ሲታዩት ሳራን ገባና ጓዳ ሳራ አንዴ 3 ነው የሚሆኑበት ሳራ ቶሎ በይ በ3 መስፈሪያ አድርጊና በአንድ ለውሽና አንድን ጎቻ አድርጊ በ4 መስፈሪያ አላለም በ2 መስፈሪያ አላለም በ3 በአንድን ጎቻ አድርጊው አንድ ምጣድ ላይ 3 ህይወት ነው ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አይደሉም ህይወቴ ሁሉ እግዚአብሔር ነው ህይወቴ ሁሉ እግዚአብሔር ነው ኑሮዬ ሁሉ እግዚአብሔር ነው ዛቲ ኢቲፎታ ለሰማይ እቺ እግዚአብሔር ደጅናት በዚህም የሚኖሩ የእግዚአብሔር ዜጎች ናቸው ክብርና ምስጋና ለእግዚአብሔር ይድረሰው ኑ እናንተ ያባቴ ብሩካን ኑ መንግስቴን ወራሱ የምትባሉት በዚች መቅደስ ስትኖሩ ነው ህይወት ሰብአዊ ማፈጠረን በሞት ምን ይሆናል እንደተወሰደ ይቀራል በምን ይመለሳል በትንሳኤ ዘጉባኤ ከመቃብር ሁላችንም እንቀሰቀሳለን ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ ከሞት ስንነሳ በትንሳኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችኋል ቅዱስ ሚካኤል ተወው ምህረት ለሚካኤል እኮ ዝም ብሎ አይደለም መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 ላይ በትንሳኤ ዘጉባኤ ይመለሳል ወንዶች 30 ዓመት አዳምን መስለው ሴቶች 15 ዓመት ሔዋንን መስለው ይነሳሉ ወኩሉ ሰበበ ስርዓቱ ወንዱ ሆኖ ሴት ሆና እንጂ ድብልቅ የለም የዓለም እንደረከሰበት ቁሸት የለም ወኩሉ ሰበበ ስርዓቱ አንድም ጻድቁ ነው ኃጥኡም ኃጥኡ ነው የሚነሳው በቀኝ ሊቆም ወይ በግራ ሊቆም የዛን ጊዜ በእናት በድንግል ማርያም ባጠመቀ በቅዱስ ዮሐንስ በበላነው ስጋ በጠጣነው ደም ተማጽነናል በቀኝ አቆመን ምንለው ለዚህ ነው በቀኙ አቆመን መድኃኔዓለም አትጠራጠሩ እንደምትቆሙ ከዚህ እምነት ካልወጣችሁ በዚህ እምነት ካላችሁ በንስሐ ህይወት አትጠራጠሩ እኔ ሁሌ የምነግራችሁ ነገር አለ የመጨረሻው የቅዳሴ ቃል ምንድነው የሚለው ካህኑ ይመጣሉ ከዛ ምን ይላሉ አቤቱ ህዝብህን አድን ርስትህንም ባርክ ለዘላለሙ ጠብቃቸው ከፍም አድርጋቸው በአንድ ልጅ በጌታችን በኢየሱስ ክርስቶስ ቤዛም ይሆን ካት ቅድስት ቤተክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህሉ ስለኩልክሙ ይላችኋል እግዚአብሔር ከማጋ ይሁን ከሁላችሁ ጋር አሜን ይሁንልን በውዛም ሆናችሁ ላላችሁ በየቤታችሁ ለእናንተም ይሁንላችሁ ከዛ ዲያቆኑ ምን ይላል የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ በሰላም ወደ ቤታችሁ ግቡ ከዚህ በፊትም ማስተምር ያለው ይሄን በሰላም ወደ ቤታችሁ ግቡ ልክ ነው ትሄዳላችሁ ቤታችሁ ትገባላችሁ ሚስጥሩ ግን ምንድነው በሰላም ወደ ቤታችሁ ግቡ በቃ እግዚአብሔር ይፍታ ተባላችሁ ኃጢያታችሁ ተደመሰሰ ቀጥ ብላችሁ ወዴት ግቡ ማለት ነው ወደ ቤታችሁ ይሄማ ይፈርሳል ይሄማ የለም ይጠፋል ከምድር ጋራ ይሄ ቤት የሚባለው የለም ዘላለማዊ ቤት አለ በኢየሱስ ደም የተሰራ የዘላለም ቤት አለ ልባችሁ አይታወቅ በኔ እመኑ በአባቴ እመኑ በመንፈስ ቅዱስ እመኑ ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ ለእናንተ የተዘጋጀ በ3 ክፍል ባለ 30 ባለ 60 ባለ 100 ለወጣኒ ለማዕከላዊ ለፍጹማን የተዘጋጀ በ3 መንገድ ለምትወረስ መንግስቴን ወረሱ ይላል የዛ ዜጎች ናችሁ ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ ደስ ያሰኝም ክብርና ምስጋና ለስሙ ይድረሰው ዛቲ ተሆታ ለሰማይ መሰላሉ አልተሰበረም እኮ አልኩ እዚህ አለ የቆመ ነው እስከ ሰማይ ጸሎቱ ሁሉ ወደ ሰማይ ምንድነው ያለው ራእይ ላይ እኮ አለ 8ም ላይ እጣኑን ሲያጠን መልአኩ ከእጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ ይልም እንዴ አንድ ቦታ ታስተውሳላችሁ ቀዳሾቹ ሉካኑ ይወጡና ካህናቱ ሰባት ወክብ
ለስሉስ ቅዱስ ይደሉ ይላል እናንተ ደግሞ ምን ትላላችሁ የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራ አንዱ ጧፍ ይዞ አንዱ ጥላ ይዞ መስቀል ይዞ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል ይዞራል ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያህ በነዌ እጅ በኢያሱ እጅ በነዌ ልጅ የኢያሪኮን ግንብ ያፈረስህ የኔንም የሕዝብህንም እኔ አሁን ያጠንኩ ባለሁት ኃጢያታቸውን ሁሉ የኔንም ኃጢያት ደምስስልን ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢያት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል መታደል ይሄ አይደለም ክብርና ምስጋና ለስሙ ይድረሰው ዛቲ ይትሆታ ለሰማይ ይሄ መሰላሉ የተቋረጠ እንዳይመስላችሁ ላጠቃለ ትምርቴ አንደኛ ሙሴ በመካከላችሁ አድርዘን መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ አለው በሰማዩ ነው ኢሳይያስ ይሄንን ተመለከተ ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው ኢሳይያስ 6 ላይ ኢሳይያስ ተመለከተ ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ በመቅደስ ውስጥ የምናደርገው ሥርዓት ሁሉ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ይሁን በዚህ ቤት ያለው ነገር ሁሉ ነው ያዕቆብ ያየው ያ ነው እስከ ሰማይ ደርሶ ከምድር እስከ ሰማይ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው እግዚአብሔራዊ ነው የሰው ሥርዓት በዚህ የለም የእግዚአብሔር ሥርዓት ነው ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ የኖህ መርከብ ምሳሌዋ ቤተክርስቲያን ጫማው ልቃችሁ ትገባላችሁ ሌላ ቦታ አይወለቅም ምክንያቱም ዛቲቲ ወታ ለሰማይ እቺ እግዚአብሔር ደጅ ናት ሙሴ የእግርን ጫማ አውጣ በሙሴ ብቻ አልቆመም ኢያሱ አለው መልአኩ ሚካኤል ሲመጣ የእግርን ጫማ አውጣ የተቀደሰ ምድር ነው አደረገ ኢያሱም እንዲሁ ሰራ እኛስ እንዲሁ አናረጋም ቅዱስ እስጢፋኖስ የሰበከን ይሄ አይደለም ስለዚህ የምናረጋው ሥርዓት ሁሉ የእግዚአብሔር ነው በኦርቶዶክስ ቤተክርስቲያን መጽናት ማለት በእግዚአብሔር መጽናት ማለት ነው በተለይ በዚህ ክፉ ዘመን በ8ኛው ሺህ ዘመን ውስጥ ወገኖቼ እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው ያዕቆብ ነቃ እንዲህም አለ ይቺ የእግዚአብሔር ደጅ ናት ዘይታነጽ ቤተ እግዚአብሔር በዚህ የእግዚአብሔር ቤት ይታነጻል አለ እውነትም አልቀረ ቤተ መስካይ ተሰርቶበታል ይቺ ቦታ ክርስቶስ በደሙ የዋጃት ምንለው ዝም ብለን አይደለም ቅዱስ እግዚአብሔር ብለን እንድናመሰግነው ይርዳን የህይወት ነገር ያልኩት ይሄን ትምርት ስትሰሙ እንደ ሙሴ እንደ ኢሳይያስ እንደ ዮሐንስ እንደ ሌሎችም ቅዱሳን እንደ ያዕቆብ ህይወታችን ከእግዚአብሔር ጋር መገናኘት አለበት መሰላሉ የተዘጋጀልን ወደ ሰማይ እንድንወጣ ነው ወደ ጥልቁ እንድንወርድ አይደለም ወደ ጥልቁ እንድንወርድ አይደለም እንደውም በቅዱሳን መነኮሳት ታሪክ ውስጥ ቅዱሳን ወደ ሰማይ በሚኖረው ጉዟቸው አየር ላይ ሆኖ የሚበጥሳል መሰላል ዲያብሎስ ተቃላችሁ አየር ላይ ሆኖ ይበጥሳል መሰላሏን ሰው እንዳይወጣባት ይሄ ፈተና ማለት ነው እንጂ ይችላል ማለት አይደለም ስለዚህ በህይወታችን ሁሉ እግዚአብሔርን አምልከን እንኖር የሱ ፍቃድ ይሁንልን ሶስተኛውን ሳልጨርስ መጨረስ የለብኝም ህይወት እንስሳዊ አይደል ህይወት እንስሳዊ በተፈጥሮ ምን ነበር ያልነው ተረሳች አሁን ነው በተፈጥሮ በሞት ይወሰዳል እንደተወሰደ እንስሳት ትንሳኤ ሙታን የላቸውም ማለት ነው ነፍሳቸው ደማቸው ነው ደማዊት ነፍስ ነች ያለቻቸው ነባቢት ነፍስ የለቻቸው የምትነሳው ነባቢት ነፍስ ነች ህያው የሆነችው ነባቢት ነፍስ ነች ስለዚህ እንስሳት እንደሞቱ ይቀራሉ እንስሳት አጎንብሰው የሚሄዱት ሰው ቀጥ ብሎ የሚሄደው ለምንድን ነው ሳይንስ ምን ይላል ኢቮሉሽን ምን ይላል ቢግ ባንግ ቴሪ ምን ይላል ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ አይንጠራራ የዛሬ ዝንጀሮ አይንጠራራ እኛስ የመጨረሻው ስቴጅ ላይ ያለ ነው የኢቮሉሽን ላስት ስቴጅ ላይ ያለ ነው ማለት ነው እንስሳት አጎንብሰው ይሄዳሉ አንድ ተገዢ ናቸው ሰው ቀጥ ብሎ ይሄዳል ገዢ ነው ግዛ ንዳ ብሎ ነው የፈጠረው ባርኮ ፈጠራቸው ይላል እየሰማችሁ ነው አዳምና ሔዋንም ምን አድርጎ ፈጠራቸው ለዚህ እኮ ነው የተባረካችሁ የምትባሉት እግዚአብሔር ይባርካችሁ አሁን ባርኮ የፈጠረን ስሙ የተመሰገነ ይሁን ክብር ምስጋናም ለስሙ ይድረሰው ባርኮ ፈጠራቸው ተመልከቱ የተባረካችሁ ናችሁ ለዚህ ነው ምእመናን የተባረካችሁ ተብላችሁ ስትጠሩ አስቡት ተፈጥሯችሁ እንስሳት አጎንብሰው የሚሄዱት ተገዢ ናቸው ሁለት አጎንብሰው የሚቀሩት ሞተው በዛው ስለሚቀሩ ነው አጎንብሰው የሚሄዱት አይነሱም ትንሳኤ ሙታን የላቸው ሰው ግን ትንሳኤ ሙታን አለው ስለዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስናመሰግን እግዚአብሔርን ይሄንን ሶስቱን ህይወት ነው የምናየው
ኃያል ስንልም ኃይል በሶስት ይከፈላል ሰዓት የሰላበቃ ወደሱ አልሄድም ዋናው ዛሬ የፈለኩት ትምርት በደብረገነት ገርጂ ቅዱስ ጊዮርጊስ በዚህ የተማማር ነው መሰላሉ ዛሬም አለ ይህቺ የእግዚአብሔር ደጅናት በዚህ የሚጸልዩ ሁሉ ጸሎታቸው ወደ ሰማይ ይደርሳል የመሰላሉ ትርጉም አንድም መብርሃን ናት የወርቅ መሰላል ያላት እሷን ነው ልበ አምላክ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግስት በይማንከ ይላታል ንግስቲቱ በቀኝህ ትቆማለች ይላል አዎ የወርቅ ልብስ ተጎናጽፋ ተሸፋፍና ነው የሚለው በአልባሰ ወርቅ ጽፍት ወርት ይላታል ወርቅ አንዳንዴ ሰው እንደው እሱ እኮ ወርቅ ነው ወይ እሱ እኮ ጸባዩ ወርቅ ነው የሚል ቃል ተጠቀማላችሁ ወርቅ እኮ ነው እሱ ወርቅ ናት እመቤታችን ወርቅ ናት በነፍስም በስጋም በሐልዮ በገቢር ኃጢአት ያልሰራች ንጽሕት ናት እመቤታችን ስሟ ክቡር ነው የባለሟልነት ግርማ አላት የመፈራት ግርማ አላት የመወደድ ግርማ አላት እመቤታችን አንድ የባለሟልነት በስላሴ ዘንድ በአብ ወልድ መንፈስ ቅዱስ ዘንድ ሁለት የምን ግርማ የመወደድ በመላእክትና በእኛ በኦርቶዶክሳውያን በክርስቲያኖች በመመናን ዘንድ ሶስት የመፈራት ግርማ በመናፍቃንና በአጋንንት ዘንድ ትፈራለች ይህች የሰማይ ደጅ ናት የወርቅ መሰላል እመቤታችን ናት መርህ ለመንግስተ ሰማያት ምንላት መርታ መንግስተ ሰማያት የምታስገባ ከልጇ ከወዳጇ የምታማልድ ማለት ነው እንደ በላዔሰብ በላዔሰብ ማለት እኮ ሰው በላ ማለት ነው ስሙ ማን ነው ስምዖን አገሩ የት ነበር አንገቤን እነ ቅድስት ኢየሉጣ የነበሩበት ሀገር ነው የነበረው ስምዖን ማለት እኮ ልንገራችሁ ስላሴ ለአብርሃም የተገለጸለትን ሚስጥር የሚያቅ በየለቱ እንግዳ ካልመጣ እህል የማይቀምስ ነው እንደ አብርሃም ልኑር ብሎ ስላሴን ያመለከ እንዲህ ያደረገ እኮ ሰይጣን ቀንጦበት አንድ ቀን አሳስቶት እኮ ነው ከዛ በኋላ ሰው መብላት የጀመረው ድንግል ማርያም ወደ ቀደመ ንጽህናውን የመለሰችው ወደ ቀደመ ክብሩን የመለሰችው ከልጇ ከወዳጇ ያስታረቃቸው እንጂ ዝም ብሎ ምድረበዳው ሲበላ የነበረ ሰው እኮ አይደለም የቀደመ ታሪክ አለው በትንሽ ስራችሁ ደጉን ነገር ያርግላችሁ እግዚአብሔር አብስቶ ይባርካችሁ የሰማነውን በልቡናችን ያሳድር እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቆምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነክሳ ለዘላለም ትኑርልን ሀገራችንን የሰላም ያድርግልን በመላው ዓለም የተበተነው ህዝባችንን በረድኤት ይጠብቅልን እግዚአብሔር አምላክ የተዘራውን ለፍሬ ያብቃልን የሰማውን አየር ይባርክልን ኦርቶዶክስ ተዋህዶ ቅድስት ክርስትና እምነታችን በእግዚአብሔር የተመሰረተች ከሰማይ የታየች ዛሬም የምታጸድቀን የዘላለም ቤታችን ነችና እግዚአብሔር በዚህ ቤት ለዘላለም አጽንቶ ይጠብቀን ክብርም ምስጋናም ለስላሴ ይሁን አሜን